በሆነ ቦታ ላይ ስትገኝ ሰዎች ሳታስገድድ በራሳቸው ፍቃድ እንዲያከብሩና አዳምጠው እንዲሰሙ ፈልገህ ታውቃለህ? አብዛኛው ሰው ክብር የሚገኝ በሀብት፣ በስልጣን ወይም ድምፅ ከፍ አድርጎ በመናገር ብቻ ይመስላቸዋል። ሳይኮሎጂ ግን ፍጹም የተለየ ነገር ይናገራል። ዛሬ ሰዎች ሳያውቁ በባህሪህ ብቻ እንዲያከብሩ የሚያደርጉ 3 ጥልቅ የሳይኮሎጂ ምስጢሮች እናያለን። በተለይ 3ኛ ላይ የምነግርህ ነጥብ በሰዎች ዘንድ ያለህን ዋጋ በአንዴ ከፍ የሚያደርግ ነው። እስከ መጨረሻ ተከታተሉ። የመጀመሪያው ምስጢር the power of posing ይባላል። ደካማ ወይም በራሳቸው የማይተማመኑ ሰዎች ጥያቄ ሲጠየቁ በፍርሃትና በፍጥነት ለመመለስ ይጣደፋሉ። ነገር ግን አንድ ሰው ጥያቄ ሲጠይቅ ከመመለስ በፊት ለ2 ወይም ለ3 ሰከንድ ዝም በል። በማሰብ ድምጽህንም አረጋግተህ ስትመልስ አእምሮአቸው ሳያውቅ ይህ ሰው በራሱ የሚተማመን ነገሮችን የሚያስብ ሰው ነው ብሎ ይደመድማል። በፍጥነት መናገር ይበልጥ ልጅ ያስመስላል። ተረጋግተህ መናገር ግን የቃላትህን ዋጋ ያከብረዋል። ነጥብ 2 the secret principle። ሁለተኛው ምስጢር ደግሞ the secret principle ይባላል። ሁሉ ጊዜ የሚገኝና የሚፈልግበት ቦታ ሁሉ የሚገኝ ነገር ዋጋው ይወርዳል። ለሰዎች ጥሪ ሁሉ ጊዜ ዝግጁ ከሆንክ፣ ሁሉ ጊዜ እሺ የምትል ከሆነ፣ የራስን ወሰን ባውንደሪ ከሌለ ሰዎች ዋጋህን ዝቅ ያደርጉታል። ጊዜ፣ ትኩረትና አብሮነትህ ዋጋ ያለው መሆኑን አሳያቸው። አልችልም ወይም አይመቸኝም ለማለት አትፍራ። ወሰን የሚያበጅ ሰው ሰዎች ሳያውቁት ያከብሩታል። ዋናውና አጓጊው ነጥብ። አሁን ደግሞ ወደ 3ኛውና ወደ ጥልቁ ምስጢር መጣን። ይሄ ማስረዳት ማቆም ስቶፕ ኦቨር ኤክስፕሌኒንግ ይባላል። ማስረዳትን ማቆም። በህይወትህ ለወሰንካቸው ለውሳኔዎች ሁሉ ለሰዎች ረጅም ማብራሪያ መስጠት አትሞክር። አንድን ነገር የምታደርግበት ምክንያት ለሰዎች በረጅሙ ስታስረዳ አእምሯቸው ሳያውቅ ይህ ሰው የነሱ ፍቃድ ወይም እሽታን እየፈለገ ነው ብሎ ያስባል። ውሳኔን በአጭርና በልበ ሙሉነት ተናገር። ምክንያቱም ለኔ አይመቸኝም ወይም ሌላ ዕቅድ ስላለኝ ነው የሚሉ አጫጭር መልሶች ይበቃሉ። አላስፈላጊ ማብራሪያ ማቆም በሰዎች ዘንድ ትልቅ ክብርን ያጎናጽፋል። ከነዚህ ከ3ቱ የሳይኮሎጂ ነጥቦች መካከል የትኛውን በህይወት ላይ ለመተግበር ወስነሃል? አስተያየትን በኮሜንት ላይ ጻፍልኝ። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ለተጨማሪ ለእንዲህ አይነት የሳይኮሎጂ እና የግል እድገት ትምህርቶች ቻናሉ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ።